እንትን ንስጣችሁ ምንድነው ሲወጡ የሚሰጣቸው የትራንስፖርት ምናምን ለምግብ ለሆቴል የሚሆን ብር እኛ ንስጣችሁ እንዳትሰበሰቡ ተብለው በሁለት ጎራ ነው የተከፈለው። ግማሹ አልገባም፣ የተወሰኑ ሰዎች ብቻ ነው የገቡ እንጂ በብዛት አልገቡም። እና በጣም የሚያሳዝን ነው። ለእኛም አይወክልንም። ህዝቡም በሙሉ እንደዛ ነው ያለው። በጣም ከባድ ነው። በጣም ከባድ ነው። ቅድም ነግሬህ ነበር። የሆነ ውሳኔ ሲወስኑ ሙስሊሞች ተለይተው ሄደው ለመንግስት ወይም ለክርስቲያኖች ሄደው ነው የሚናገሩት። የአክሱም ነዋሪዎች አንዳንድ ሰዎች አሉ በመስጊድ ያወራውን ነገር ወይም በስብሰባ ላይ ያወራው ነገር ቀጥታ ትወጣለች ወደ ውጭ። እነዚህ ናቸው ሙናፊቅ፣ ቀላል ሙናፊቅ ናቸው እነዚህ። ሐስቡነላሁ ወኒዕመል ወኪል፣ ሐስቡነላሁ ወኒዕመል ወኪል። ነገ ግን አላህ ፊት ይቀርባሉ እነዛ ወንድሞቻችን። እንግዲህ እኔ ዛሬ በስራውት ቪዲዮ ላይ ምንም ነገር አልተናገርኩም። ያው መልእክቱ ራሱ በደንብ ነው ቪዲዮ መልእክቱን የሚያደርግ ካዳመጣችሁት በደንብ ግልጽና ግልጽ ነው ወላሂ። እና ሱብሃንአላህ ነገ አኺራ አለ ወላሂ። እኔ ይሄ ሰው ትልቅ አባት ናቸው። ዛሬ ወታችሁ እዛ ጋር ለሰጠላችሁት መግለጫ እዛ ጋር አክሱም ላይ ወንድሞቻችን እነዛ አባት ቤታቸው በተቀመጡበት በሰላም ያውሉ ዱላ ያውሉ ያቺ እናት ነገ አማም አላህ ትጠይቃቸዋለች። ወላሂ ወላሂ ሱመ ወላሂ እቺ እናት ነገ አማም አላህ ትጠይቃቸዋለች። ወታችሁ እዛች ጋር ለተናገራችሁት የፈለገ ብር ቢከፈላችሁት ዱንያ ነው። አላህ እኮ ብሎናል አሉ አንዳንድ ሰዎች የቢዑነ ለዱንያ ጠቃጥቅም ብለው ዱንያቸውን ይሸጣሉ አሉን ብሎናል አላህ። ከነዛ ውስጥ እነዚህ አንዱ ናቸው። ገባችሁ? እኛ ለዚች እናት ስንት ቀን ሌሊት ማታ ቁጭ ብለን ፍትህ እየጠየቅንላት ሐቋን እንድታገኝ ዛሬ ላይ ወጥተው ግን ያስተላልፉት መልእክት ሱብሃንአላህ ሱብሃንአላህ። ወላሂ ወላሂ ተመልከቱ እንግዲህ ተመልከቱ ምን ያህል እኛ እንደደረስን። ሱብሃንአላህ። የሚገርም ነገር ነው። ሲያነባው ሰውየው እያነበበ ያኛው ነው የሚነግረው። ሲጠፋው እነሱ ናቸው የጻፉት። ተጽፎ የሰጠው እሱ ነው ወላሂ። እኔም እያልኩ ነበር መሐመድ ወላሂ ጽፎ ነው የሰጡት። እንደዚህ ያየዋል። አያችሁ ሲያቀተው ይነግረዋል። ቀስ ብለው እንደዚህ እያለ ይነግረዋል። ቪዲዮ እንተረጉምላቸዋለን። ወላሂ ወላሂ ጽፈው ነው የሰጡት። ጽፈው አንብብ ብለው እየተቀጠቀጠ ነው ያነበበው። አንድ ሰው እኮ ሲያነብ ማለት ጽፎ የመጣውን ማንበብ አያቅተው፣ ግን እየተጠንቀቀ ውስጡ ያውቀዋል። የሰራውን ወንጀል ያደረገውን ኃጢአት ውስጡ ያውቀዋል። ወላሂ ወላሂ እኔ እዚች ጋር መናገር አልፈልግም። በዚህ ቀናት ውስጥ እኛ የለፈነውን ድካም የከፈነው መስዋዕትነት አላህ ነው የሚያውቀው። ወላሂ አላህ ነው የሚያውቀው። እኛን እዚህ ከላይፍ ላይ ለማጥፋት እና ላይፋችን ለማስቆም ያልጣሩት ነገር የለም። በነገራችን ላይ ያላደረጉት ነገር የለም። ገባችሁ? ቪዲዮችን ለማጥፋት ያልሞከሩት ነገር የለም። ስንት ደብዳቤ ነው እኔ የጻፍኩት ለቲክቶክ ብታዩ። ለምን ያችኛውን ሀቅ እንዲጠፋ ያልጣሩት ነገር የለም። ያልከፈሉት መስዋዕትነት የለም። ግን ያውሉ ታግለን አልሐምዱሊላህ እጅም አልሰጠንም እስከ መጨረሻ ሰዓት። ግን ባለቀ ሰዓት ላይ ግን እንደዚህ አይነት ወጥቶ መግለጫ ሲሰጡ እኔ ውስጤ በጣም ነው ያዘነው። ሀቂቃ ለመናገር በጣም ነው ያዘንኩት። በቃ ምን መሰለህ፣ በእነሱም አይፈረድ፣ ግን መውጣት ነበረባቸው። የፈለገ መስዋዕት መክፈል ነበረባቸው። ይሄ የህዋ ሴራ ነው እኮ በቃ ሌላ እኮ። በዛ ላይ ደግሞ የኛም በነገራችን ላይ ትናንትና ላይፍ ያልገባሁት በጣም ተናድጄ ነበር ወላሂ። ኢሞሽን ሆኜ ነበር ትናንትና። ለዛ ነበር ትናንትም ላይፍ መግባት ራሱ አስጠላኝ። በቃ ምን አይነት ጊዜ ነው የደረስነው? በአላህ ምን አይነት ጊዜ ነው ወላሂ። እና በውስጥ ወይም ያንተ በውስጥ ልጽፍልህ ብዬ እምቢ አለኝ። ምን እንደሆነ ላክም እንትና ስልክ ቁጥር እልክልሃለሁ። ጋዜጠኛው ጋሞራ ይሕያ ደወለ። የሆነ ፕሮግራም አስይዘህ ብታናግረውም እሱ ጥሩ ነው።
ምክንያቱም እሱም ተባሮ አዲስ አበባ ነው ያለው። እዚህ ይምጣ፣ ሼር አድርግለትና ይምጣ፣ ችግር የለውም። ይምጣ፣ ሼር አድርግለትና ይምጣ። እዚህ ልደውልለትና አሁን የሚመቸው ከሆነ ዶቶ ሀሳብ ችግር የለውም። በጣም የሚያሳዝን ጊዜ ነው። በጣም 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 السلام عليكم يا ابن مبارك. ابني مبارك أنا مريضة واحتاج العلاج، خليني أفتح لك كاميرا. الله يرزقك، الله يبارك فيك. أنا أحتاج العلاج والله، عندي أطفال كمان. الله يرزقك الجنة، الله يبارك فيك وفي صحتك. يا أمي افتحي الكاميرا وخلاص، أنا أعطيكي 10 دقائق إن شاء الله. افتحي الكاميرا، إذا أي واحد يساعدك يساعدك. طيب لأنه احنا في عندنا يعني في اخواننا نعم يا ابني بيتظلموا، واحنا يعني بنكل لهم صوت، عشان كذا يا امي معلش اسمحي لي. افتحي الكاميرا واي واحد يبغى يساعدك ان شاء الله يساعدك. ما قزمتشو ان شاء الله. انا رح اكلمك وخليني موجودة معك. طيب ما في مشكلة ان شاء الله. لا ما قزمتشو አግዟትና ልጆች አለኝ እርዳታ ፈልጋለሁ ያለች ነው። እኔ ደግሞ ያው በእህቶቻችን ድምጽ እየሆነን ስለሆነ ካሜራሽን ከፍተሽ የሚያግዝሽ አግዝሽ ብያታለሁ። ኢንሻአላህ ያረጃላችሁ ሁላችሁም አግዟት። طيب እሺ طيب 300 ነው ግን አካውንታችን በጣም መጥቶታል። እኛ ብዙ መስዋዕትነት ከፍለናል። አካውንት አይደለም እኛ ራሳችን ለወንድሞቻችን መስዋዕትነት ለመክፈል ዝግጁ ነን። እውነት ልንገራችሁ እሺ፣ የፈለገ ነገር ይምጣ ነገ አላህ ፊት እንጠየቃለን። እዛች ጋር የተመታችው እናት የ75 ዓመት ያ አባት በዛ እንደዚህ ኮማ እስከሚወጣ ድረስ የቀጠቀጡት እነዚህ ወንጀለኞችን ወተን ካልተቀወምን ነገ አላህ ይጠይቀናል። አላህ ይጠይቀናል። ዛሬ እነዚህ ወጥተው ለሰጡት መግለጫ ነገ አላህ ፊት ይጠየቃሉ። ጠይብ እሺ፣ ነገ አላህ ፊት ይጠየቃሉ። እንዴት ነህ? እንዴት ናችሁ ቤተሰቦች? ሼር ታፕታፕ ኮፒ ሊንክ አድርጉት። ያጠነክረናል። ከተለያየ አንግል ነው መታየት ያለበት። እንደውም ውሳኔው በማስገደድ ውሳኔው በማስፈራራት ውሳኔው የአንድ ወገን የበላይነት የተካሄደበት እንደሆነ በራሳቸው ሰዓት መግለጫውን ያየ ማንኛውም ሰው ከእስልምና ውጭ ያሉ ሰዎች ራሱ በማስፈራራት መግለጫው እንዲሰጥ እንዳደረጉት። በነገራችን ላይ ስብሰባውን በዋናነት የመሩት የርዕሰ አድባራት ወገዳማት አክሱም ጽዮን አስተዳዳሪ ነቡር እድ ሳይደፋ መርሃ የሚባሉ ምክትል ከንቲባ አበበ የሚባል እና የጸጥታ ዘርፍ ምክትል ኃላፊ ቴድሮስ፣ የከተማዋ ፖሊስ አዛዥ ኮማንደር ተስፋዬ፣ እነዚህ 4 ሰዎች ናቸው በዋናነት ስብሰባውን የመሩት። በጸጥታ ቢሮ የተጠራ ነው። ቀኑን ሙሉ በዝግ የተካሄደ ስብሰባ ነው። ይህንን ማወቅ አለብን። በዝግ የተካሄደ ስብሰባ፣ ሰላም መጠየቅ፣ መስገጃ ቦታ መጠየቅ፣ አትበድሉን፣ ፈጣሪያችንን እናምልክበት የሚል ጥያቄ የሚጠይቅ ማህበረሰብ እንደ ፖለቲካ ጥያቄ በዝግ ነው የተካሄደው። በጣም አጃይብ ነው። ስለዚህ አሁንም እስከ መጨረሻው ድረስ እንታገላለን። መሞት ካለብንም እንሞታለን። ይሄ ማንም ሊያውቀው የሚገባ ልናሰምርበት የሚገባ ነገር ነው። አንድ ሰው እምነቱን በእስልምና እኮ አላህ ሱብሓነሁ ወተዓላ ሰሃቦች ረሱል ሰለላሁ ዐለይሂ ወሰለም በመካ 13 ዓመት ነው የቆዩት። እስልምና ዑመር ረዲየላሁ ዐንሁ ሲሰልሙ ቁጥራቸው 40 ነበረ። 41 2 አቡበከር ሲዲቅ ረዲየላሁ ዐንሁ እናታችን ከድጃ ተብሎ 40ኛው ናቸው ዑመር የሰለሙት። ያ ረሱላህ አሉ ዑመር ብን ኸጣብ ረዲየላሁ ዐንሁ ሐቅ ላይ አይደለንም? ነአም ሐቅ ላይ ነን። ታዲያ ለምንድን ነው ዝም ብለን የምንጠብቀው? ለምን አንጋደላቸውም? እምነታችንን እንዳንተገብር እያደረጉን። የዛን ጊዜ የቁርአን አያው ምንድን ነው? ኢስቢሩ፣ ታገሱ፣ የሚል አያ ነበር የሚወርደው። ረሱል ሰለላሁ ዐለይሂ ወሰለም መዲና ከሄዱ ከ1 ዓመት በኋላ ነው
በእምነታችሁ ሊያጠፏችሁ ሊጋደሏችሁ የሚፈልጉትን መታገል ይፈቀድላችኋል የሚል የቁርአን አያ የወረደው። እምነትህን አላስተገብርህም፣ መስገድ አትችልም፣ አዛን አይወጣበትም። ይሄ ከባድ አደጋ ላይ ነው ያለ ነው። ከባድ አደጋ ላይ ነው ያለ ነው። አክሱም የምትተዳደረው በህግ ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ውስጥ ነው ያለችው። ትግራይ ክልል ውስጥ ነው ያለችው አክሱም። በተለየ ሸሪዓ የምትተዳደር ከሆነ በተለየ ሸሪዓ እንዲተዳደሩ ሌሎችም ሊፈቀድላቸው ይገባል ማለት ነው፣ በተለየ ህግ። ስለዚህ ይሄ ከአምባገነኖች የሚመጣ ጭፍ ዛሬ ወጥቶ መግለጫ የሰጠው እንጂ ፈልግ ተወባክ። ይሄ መቀጠል አለበት። يا أمي بارك الله فيك. أنا لازم أنزلك وأدخل. طيب الله يعطيك العافية والصحة إن شاء الله. السلام عليكم. በቃ እሺ፣ ሰው እናስገባ። ከቻላችሁ እዚህ ጋር የምትመጡ ወንድሞቻችን ሁላችሁም ካሜራ ክፈት። ሲያነብ ወረቀቱን በዛ ወቅት መላይኮች እየጻፉ ነው። ያን ያውቀዋል። ማንበብ አቅቶት ጽፎ ነው የሰጡት። እንዴት ነው እሱ ከዛች ጋር ነው የሚነግረው? አንብብ ያሉት ነው ያነበቡት። ስለዚህ እኛ ሐስቡን አላህ ወኒዕመል ወኪል። አሁንም ቢሆን እነዚህ ሰዎች እዛ ጋር የተናገሩት የአክሱምን ሙስሊም አይወክሉም። በቃ ሁላችሁም ኢንሻአላህ የገባችሁ፣ ሌሎችም ዘምዘም መጣለች። መሐመድ ከአፉ በላይ በማል ገባብ። ከጨረስክ ካልጨረስክ ልክ ነው። አሁንም አብረን መቆም፣ አሁንም ድምጻችንን ማሰማት፣ እስከ መጨረሻው ጥግ መሄድ አለብን። ይሄ በዘር የምትቧደን በፖለቲካ እነከሌን ያስደስታል፣ እነከሌን ይጠቅማል፣ እነከሌን ይጎዳል የምትል በሙሉ ካለህበት ትብታብ ውጣ። ዲን ነው የተነካው። በአንዲት ሙስሊም ሂጃብ መገፈፍ ጦርነት ተካሂዷል። ጦርነት አይደለም እያወጅን ያለ ነው። መብታችንን ልናገኝ የሚገባውን ነገር ነው እየጠየቅን ያለ ነው። አገሪቷ ብዙ ችግር አለባት፣ ብዙ ጦርነት ያለፈባት፣ አሁንም የሰው ደም እየፈሰሰበት ያለ ነው። የሰው ልጅ ክብሩ ዝቅ ያለበት ሀገር ነው። ጦርነት እያወጅን አይደለም። ጦርነትን አንፈልግም። አትመኙ ብለውናል የኛ ነቢይ አለይሂ ሰላቱ ወሰላም። ሰላምን ተመኙ ነው ያሉ። ሰላማችን ሲነጠቅ ሰላም እንድንሆን የማይፈልጉ አካላትን ግን እንቃወማለን። ሰላም የማይፈልጉ አካላትን እንፋለማለን እስከ መጨረሻው ጥግ ድረስ። ይሄ መታወቅ አለበት። መቼም ገለው ይጨርሱናል እንጂ አናቆምም። እኔ አዲስ አበባ ስላለው አንተ ሌላ ቦታ ሳሙኤል ስላለህ አይደለም። ነገ እየቀጠለ ምን እንደሚሄድ ዛሬ ላይ ቆም ብለን ማሰብ አለብን። ለኛ በእምነት መተሳሰር ነው ወንድማማችነት። ይሄ ብቻ ነው ወንድማማችነት። በዱንያም ፈረጃ የሚያመጣልን ነገ በአሄራም ፈረጃ